የመጽሐፍ ቅዱስ ታሪክ መነሻ ልውሰድ ስንል የምንወስደው የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ያለውን ኃይለ ቃል ነው እና በመጽሐፍ ቅዱስ ምስጋና ምን ለሰዎች መፍትሄ እንዳመጣ እነግራችኋለሁ። ምስጋና ምን ችግሮችን ፈቷል የሚለውን ነው ላሳይ የፈለግኩት። እግዚአብሔር ሰዎችን፣ መላእክትን፣ የሚታዩትን የማይታዩትን፣ ረቂቃንን፣ ግዙፋንን፣ እንስሳት፣ አራዊትን፣ ድንጋዩን፣ እጽዋትን ሁሉ፣ ባሕርና ቀላያትን፣ ምድርን፣ ሰማይን፣ ጠፈርን፣ ደመናን፣ በረዶን ሁሉ ፈጥሯል። በካህሊነቱ ከፈጠራቸው ፍጥረታት መካከል ሁሉም ፍጥረታት በየወገናቸው በየመጠናቸው ፈጣሪያቸውን እሱ በሚያውቀው መንገድ ያመሰግኑታል። በትንቢተ ዳንኤል እንደተገለጸልን ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ የእግዚአብሔር የእጁ ሥራዎች ሁሉ እግዚአብሔርን ያመሰግኑታል ይላል። ለምሳሌ በረዶ ያመሰግነዋል። ይባርክዎ ደደኮ መርቄ ለእግዚአብሔር፣ ብርድና ውርጭ እግዚአብሔርን ያመሰግኑታል። ይባርክዎ እሳት ወላህይብ ለእግዚአብሔር፣ እሳትና ሙቀት ሁሉ እግዚአብሔርን ያመሰግኑታል ተብሎ ተጽፏል። እንስሳት፣ አራዊት፣ በረዶ፣ ውርጭ ይህ ሁሉ እግዚአብሔርን ያመሰግናል። እዚህ ላይ አንድ ጥያቄ መጠየቅ እንችላለን። እንደዚሁ እነዚህ ምንድን ነው የሚያመሰግኑት ሲባል የእነዚህ ምስጋና የሚባሉ የእግዚአብሔርን ትእዛዝ መፈጸማቸው እንጂ እግዚአብሔርን ቅዱስ 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 እያሉ እንደኛ ቃል አውጥተው ዜማ መጥነው ድምፅ አውጥተው አያመሰግኑም። ምስጋና የተባለላቸው መታዘዛቸው ነው። በረዶ በዚህ ውረድ ሲለው ይወርዳል። ነፋስም እንዲህ አድርግ ሲባል ያደርጋል። እሳቱም እንዲህ ሲለው ወርደህ አቃጥል ሲለው ያቃጥላል። ቀዝቅዝ ሲለው ይቀዘቅዛል። ልክ ለሰለስቱ ደቂቅ እንደተደረገው እሳቱ ይነድ ነበር። ውርጭሁን ሲለው ለቅዱስ ቂርቆስና ለእናቱም ለኢየሉጣ እንደተደረገው ይሆናል። ስለዚህ ፍጥረታት እግዚአብሔርን አመሰገኑ የሚባለው መታዘዛቸው ነው። ለምስጋና ግን ልሳን ተሰጧቸው፣ ቋንቋ ተፈጥሮላቸው፣ አንደበት ተሰጧቸው አከናውነው የሚያመሰግኑ ግን መላእክትና ሰዎች ናቸው። ሰዎችና መላእክት ለምስጋና የተፈጠሩ ናቸው። ስለዚህ መጀመሪያ ስንፈጠር ዲያብሎስ አጋይን እኛ ከመፈጠራችን በፊት ዲያብሎስና መላእክት በተፈታተኑ ጊዜ የጠባቸው ምክንያት አመስግኑኝ አናመሰግንም ነው የነበረው። ከዚያ በኋላ ዲያብሎስ አላመሰግንም ሲል እግዚአብሔር ጸጋውን ነሳው። ለቅዱሳን ግን የብርሃን ጎርፍ አወረድላቸው። ለቅዱሳን መላእክት የብርሃን ጎርፍ እግዚአብሔር አጎረፈላቸው። ወይእቲ ብርሃን ኮነቶሙ አእምሮ፣ ይቺ ብርሃን ለመላእክት ዕውቀት ሆነቻቸው። ከዚያ በኋላ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ። በዚህ ምስጋና መላእክት ሕይወት ያገኙበታል፣ ዕውቀት ያገኙበታል፣ ደስታ ያገኙበታል፣ የማይሰለች አእምሮ ያገኙበታል፣ ዘላለማዊነትን ያገኙበታል፣ ዲያብሎስን ድል ነስተውበታል። ስለዚህ የመላእክት ሕይወት ምንድን ነው ሲባል ማመስገን ነው። ለመላእክት የዘላለም ሕይወት የሚሰጣቸው ምስጋና ነው። መላእክት እንደኛ አይቆርቡም፣ ቁርባን የላቸውም ስላልበደሉ። የመላእክት ሕይወታቸው ምንድን ነው ማለት የእግዚአብሔርን ስም እየጠሩ ማመስገን ነው። መላእክት እንዳይጠፉ የሚጠብቃቸው ምስጋና ነው። ሳጥናኤልን እንዲያሸንፉ ያደረጋቸው ምስጋና ነው። የደስታ ሕይወት ነው። የመላእክት ሕይወት የደስታ ሕይወት ነው። በመላእክት ውስጥ ጭንቀት የለም፣ ሐዘን የለም፣ ትካዜ የለም፣ ብቸኝነት የለም፣ ስቃይ የለም፣ ምኞት የለም፣ ክፉ ምኞት፣ ጸጸት የለም፣ እንደዚህ ባልሆን ኑሮ የሚል ነገር የለም። የመላእክት ሕይወት የደስታ ሕይወት ነው። ጨለማም የለም፣ የብርሃን ከተማ ነው። ያ ምንድን ነው ያደረጋቸው? ምስጋና የደስታ ሕይወት ይሰጣል። ሐዘንን ያርቃል፣ ጨለማን ያርቃል፣ ዕውቀት ይሰጣል፣ እግዚአብሔርን ያሳያል። ሲያመሰግኑ እግዚአብሔር ታያቸው። የዘላለም ሕይወት ይሰጣል፣ ከጥፋት ያድናል። ስለዚህ ምስጋና አንዱ ምን ያደርጋል ስትሉ ሰዎችን መላክ ያደርጋቸዋል። ከእንስሳት ሕይወት አውጥቶ ከውድቀት አውጥቶ ከዲያብሎስ ተንኮል አውጥቶ ሰዎችን መላክ ያደርጋቸዋል። ለምሳሌ ቅዱስ ዳዊት በበገና ይዘምር ነበረ።
በበገና ሲዘምር ቅዱስ ዳዊት የመላእክትን ሕይወት ያዘ። አሁን የመላእክትን ምስጋና ወስደው አምጥቶ የመላእክት ምስጋና አምጥቶ ቅዱስ ዳዊት ዘመረበት። በቅዱስ ዳዊት መዝሙር መላእክት ይዘምራሉ። እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት የምድር ሰዎች ሁሉ ይዘምሩበታል። ስለዚህ ሰውን መላክን ሰው የሚያደርገው ምስጋና ነው። ስታመሰግኑ የመላእክት ባልንጀራ፣ የመላእክት ወንድም፣ የመላእክት እህት፣ የመላእክት ጓደኛ ነው የምትሆኑት። ምስጋና ሰውን ከማኅበረ መላእክት ይጨምረዋል፣ ከብቸኝነት ያወጣል፣ ከሐዘን ያወጣል፣ ከድንቁርና ያወጣል። እግዚአብሔርን እንዳናይ የተጋረደብንን ጨለማ ሁሉ ይገፋል። ስለዚህ በገና ስትደረድሩ ብቸኝነታችሁ ይርቃል። የእውቀት አይምሮ ይከፈትላችኋል። የተዘጋ ልብ ትምህርት ማጥናት እምቢ የሚላችሁ ቢሆን አይምሯችሁን ይከፍትላችኋል። ብቸኝነታችሁ ይርቅና መላእክት ከእናንተ ጋር ይሆናሉ። ከመላእክት ጋር የሚያዛምድ ሕይወት ነው። እግዚአብሔርን የሚያስመስል ሕይወት ነው። ሰውን ከመላእክት ማኅበር ይጨምራል። አሁን እናንተ የመላእክት ዘመዶች ናቸው። በቤተልሔም የማቴዎስ ወንጌል ምዕራፍ 2 የሉቃስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ የጌታችን ልደት እንደምታነቡት ሰዎችና መላእክትን ያስተባበራቸው ምን ይመስላችኋል? ምስጋና ነው። ሰዎችና መላእክት አንድ ላይ ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። አምላክ ሰው ሆነ፣ ሰው አምላክ ሆነ። የሰው ፍቅር አገብሮት ሰው ቢሆን ለሰው ነፃነቱ ተሰጠው ብለው አመሰግኑ። ሰውና መላእክት በቤተልሔም ተዛምደው፣ መላእክት ሥጋ የላቸው፣ እኛ ሥጋ አለን። የሚደክም ሥጋ ያላቸው መላእክት ሰዎችና እረኞች ማለት ነው። የማይደክም ሥጋ ያላቸው መላእክት እንዲታዩ አንድ ላይ እንዲዛመዱ ያደረጋቸው ምስጋና ነው። ሰውን ወስዶ የመላእክት ጓደኛ ያደርገዋል። በቤተልሔም መላእክት ከሰው ጋር መጥተው ወንድም ሆኑ፣ ተዛመዱ። ሰዎች ደግሞ ወጥተው ከፍ ብለው የመላክ ዘመድ አበጁ። ያዛመደን መካከለኛው የማዕዘኑ ራስ ማን ነው? ክርስቶስ ነው። መካከል ሆኖ ሰውና መላእክትን ያዛመዳቸው የማዕዘኑ ራስ ግን ክርስቶስ ነው። ስለዚህ ማመስገን በቤተልሔም ሰውና መላእክትን ሲያዛምድ አየን። መላእክትን ኃይል ሲሰጣቸው አየን። ከዚያ በብሉይ ኪዳን ምስጋና የሰራውን ስራ ልንገራችሁ። አንድ ምስጋና ያጣናውን ምንጭ እንዲፈልቅ ያደርጋል። በኦሪት ዘኍልቍ ምዕራፍ 22 ላይ ስትመለከቱ እስራኤል የሚጠጡት አጡ። የሚጠጡት ውሃ ሲያጡ ምንድን ነው ያደረጉት? እግዚአብሔር በሙሴ ልብ ጥበብ አሳደረበትና ሙሴ እንዲህ አላቸው፣ የአባቶቻችን ምንጭ ሆይ ፍለቅ፣ እኛም እንዘምርልሃለን በሉ አላቸው። ምናል እስኪ የአባቶቻችን ምንጭ ሆይ ፍለቅ በሉ። ምንጭ ሆይ ምን በላሉ? ፍለቅ። እኛም ምን እንላለን አሉ? እንዘምራለን። ምንጭ ሆይ ፍለቅ፣ እናንተም ዘምሩ አሉ። ሲዘምሩ ውሃ ፈለቀላቸው፣ ጥማቸው ተቆረጠ። ምስጋና የተጠማነውን ነገር እንድንረካ ያደርገናል። ጤና ልንጠማ እንችላለን፣ ሰላም ልንጠማ እንችላለን። የሰው ብሶትም ሊኖርብን ይችላል። ብዙ ብቻ እያንዳንዳችን ጥም አለብን። እውነት ለመናገር ሰላምም ይጠማዋለ፣ ጤናም ይጠማዋለ፣ እውቀት የጠማዋለ፣ ሀብት የጠማዋለ። ሁላችንም ገልጸን የማንናገረው በድህነትም ውስጥ ብንሆን በሀብትም ውስጥ ብንሆን የተማርንም ብንሆን ያልተማርንም ብንሆን እያንዳንዳችን ጥም አለብን። ያንን የተጠማነውን ሁልጊዜ የሚያረካ ውሃ ከሆዳችን ውስጥ እንዲፈልቅ የሚያደርገው የታተመ ዓለት ውሃ እንዲያፈልቅ የሚያደርገው ምስጋና ነው። የእግዚአብሔር ቤተሰቦች በጎ ነገር እንዲፈልቅላችሁ ከፈልጋችሁ ሁልጊዜ አመስግኑ። ማመስገን ማለት በገናዋን ደርድሮ ጨርሶ በኋላ ማማረር አይደለም። በየሁኔታችሁና በቦታችሁ ሁሉ እግዚአብሔር ይመስገን ማለት ብሎ ነፍሳችን ትለምደዋለች። ምንም ነገር ሲገጥማችሁ እግዚአብሔር ይመስገን እስኪ በሉ። እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን ካል አፋችን የለመደውን ነገር ጆሮአችን ይሰማዋል። ጆሮአችን የሰማውን ነገር አይምሯችን ይለምደዋል። አይምሯችን የለመደውን ነገር ደግሞ ሕዋሳት እንዲሰሩ አንድ ቀን እግዚአብሔር ኃይል ይሰጠናል። ስለዚህ ማመስገን ምንጭ ያፈልቃል።
እና አመስግናችሁ የተጠማችሁትን ነገር እንደምታገኙ እርግጠኛ ነኝ። ተናዳችሁ ለምሳሌ እንደው ዛሬ የሚያረጋጋኝ ነገር ባገኘው እንትና ብሽቆኛል እንደዚህ ስትሉ ራሱ አመስግኑ። ዝም ብላችሁ ትንሽ ካመሰገናችሁ ልቅቅ ይሄ ዝም ብሎ እንደ ጨለማ ከትከሻችሁ ላይ ወረድ ሲል ታገኙታለ። አሁን እንደናንተ በገና አልችልም፣ ግን እንደው ከነደደኝም ትንሽ አንድ መዝሙረ ዳዊት ካልኩ ቀለል ይለኛል። እናንተ ግን ታድላችኋል፣ በገና ትችላላችሁ፣ እኔ አልችልም። ማመስገን ምንጭ ይሰጣል። ለሁላችንም በጎ ምንጭ ያፍልቅልን መድኃኔዓለም። ያ ምንጭ ደግሞ ማነው? ክርስቶስ ነው። የተጠማ ቢኖር ወደ እኔ ምን ይበል ብሏል? ይምጣ እንዲሁም ይጠጣ ብሏል። ስለዚህ የክርስቶስ ውሃ በእኛ እንዲፈልቅልን ጥም የሚቆርጠው ያ የሕይወት ውሃ ክርስቶስ በእኛ እንዲገኝ ማመስገን እንችላለን። ሌላው በብሉይ ኪዳን የተገኙ የምስጋና መፍትሄዎችን አሁን ምስጋና ኃይል ይሰጣል አልኳችሁ፣ እግዚአብሔርን ያሳያል አልኳችሁ፣ ሰውን ከመላእክት ጋር ያዛምዳል አልኳችሁ። አሁን ደግሞ ምንጭ ያፈልቃል አልኳችሁ። ቀጥሎ ደግሞ የምነግራችሁ ምስጋና የተዘጋ በር ይከፍታል። ምስጋና ምን ይከፍታል? የተዘጋ በር። መጽሐፈ ኢያሱ ላይ የምናገኘው ታሪክ ነው ይሄ። እስራኤል 40 ዓመት ከተጓዙ በኋላ ከነዓንን ሊወርሱ ሲሉ ከተማይቱን እንዳይገቡ 7ቱ የከነዓን ነገሥታት በግንብ አጥረዋታል። ያንን ግንብ እናፈርሳለን ብለው ሲገጥሙ መጥተው ሌሎቹ ሰዎች በጦርነት ሊጨርሷቸው ሆነ። እንዳይገቡ ደግሞ ከተማይቱ በጽኑ ግንብ ታጥራለች። ምንድን ያደረጉ? ኢያሱ 7 ጊዜ ግንቡን እየዞራችሁ አመስግኑ እልል በሉ አላቸው። 7 ጊዜ እየዞሩ እልል ሲሉ ግንቡ ምን አደረገ? ተደረመሰ። ስለዚህ መግቢያ ያጣንበት ርዕስ ካለ እንደ ወዴት ልግባ ካላችሁ የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። ስታመሰግኑ ግን አንዳንድ ጊዜ ሰይጣን አለ አይደለ? የትም ስንሄድ ዝም ብሎ መዘጋት ገጥሟቸው ያውቃል። እንደዚህ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ቀን ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ዳዊታችሁን አውጣታችሁ ሰብሕዎ ለእግዚአብሔር በቅዱሳኑ በሉ። ዝም ብላችሁ በገናችሁን ደርድሩት። የዚያ ጊዜ እግዚአብሔር የተዘጋውን በር ይከፍተዋል። አጥር የሆነባችሁን ነገር ልትገቡበት ወደ ነበረው ነገር እንዳትገቡ የሚዘገባችሁን ሰይጣን እግዚአብሔር ያስርላችኋል። በእግዚአብሔር ንገብር ኃይለ ውእቱ ያስሮም ለለ ይሳቅዩነ። በእግዚአብሔር ኃይልን እናደርጋለን እርሱም የሚያስጨንቁንን ሁሉ ያዋርዳቸዋል፣ ያስራቸዋል ይላል ቅዱስ ዳዊት መዝሙር 107 ላይ። ስለዚህ ምስጋና የተዘጋብንን ነገር ብዙ ሰው እኮ ይዘጋበታል ታውቃላችሁ። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ይሄን አይነ ጥላ ነው ምናምን የሚለውን አትስሙ። ግን ሰይጣን ለማንም ሰው እየሄደ ግን በር ይዘጋል። ማድረግ ያለብን ምንድን ነው? ማመስገን። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ በረከት ሊዘጋባችሁ ይችላል። ያን ነገር የምታስከፍቱት እግዚአብሔርን በማመስገን ነው።